ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ኃይል በሆነው የአርሚ 33 ኮር 2 አዛዥ የሆነው ኮሎኔል ገብሩ ገብረጻዲቅ ወደ ሐራ መሬት መቀላቀሉ ተገለጸ። ኮሎኔል ገብሩ ገብረጻዲቅ በቅጽል ስሙ ጉና የህወሓት ሰራዊት በሆነው አርሚ 33 ኮር 2 አዛዥ ሲሆን በትናንትናው ዕለት ታህሳስ 17 2018 ዓ.ም ወደ ሐራ መሬት መቀላቀሉ የሐራ መሬት ኃይሎች አስታውቋል። ከኮሎኔሉ ገብሩ ገብረጻዲቅ ጉና በተጨማሪም በአርሚው የህክምና ማዕከል ሰራተኛ የሆነው አንድ ግለሰብም ከሱ ጋር ወደ ሐራ መሬት ያሉት የትግራይ የሰላም ኃይሎች መቀላቀሉም ተያይዞ ተገልጿል። የቀድሞ የኢፌድሪ መከላከያ ሰራዊት ዋና ኢታማዦር ሹም ጀነራል ሳሞራ የኑስ የተፈናቀሉትን ሰዎች እንደ ማስያዣ በመጠቀም የወልቃይትና ሌሎች ቦታዎችን ጉዳይ ጥያቄ ዘላቂ መፍትሄ እንደማያስገኝ ገለጹ። ጀነራል ሳሞራ ይህንን የተናገሩት ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ሲሆን በትግራይ ወቅታዊ ሁኔታ በተለይም ስለተፈናቀሉ ሰዎች ጉዳይ ላይ ባደረጉት ቃለ ምልልስ ነው። ጀነራል ሳሞራ የግዛት ጉዳዮች በፕሪቶሪያ ስምምነት መሰረት በውይይትና በስምምነት መስተናገድ አለባቸው ያሉ ሲሆን ነገር ግን ተፈናቃዮችን ይዞና አግቶ መሬት አስመልሳለሁኝ ማለት አይቻልም ሲሉ የህወሓት ቡድን ተፈናቃዮችን እንደማስያዣ ይዞ መሬት አስመልሳለሁኝ የሚለው ጉዳይ እንደማይሳካ አብራርተዋል። የተፈናቀሉትን ሰዎች አግቶ በመያዝ የወልቃይትን ወይም የሌሎች ቦታዎችን ጉዳይ ዘላቂ መፍትሄ ማግኘት አይቻልም ያሉ ሲሆን የህወሓት መግለጫዎችን በተመለከተ አልፎ አልፎ ፉከራዎች እንደሚያሰሙም ተናግረዋል። የትግራይ ህዝብ ጦርነት አልፈልግም ቢልም እንኳ የህወሓት ቡድን እንዲሰማው እንዳልቻለም ጀነራል ሳሞራ አክለው ገልጸዋል። እንደ ህጻጽ አይነት ተመሳሳይ ችግሮች እንዳይከሰቱ የተፈናቀሉ ሰዎች ሙሉ በሙሉ ወደ ቤታቸው እንዲመለሱ ለማድረግ መስራት አለብን ያሉት ጀነራሉ የመሬት ጉዳይ በውይይትና በድርድር ብቻ እንደሚፈታ በመግለጽ ተፈናቃዮች ቀደም ብሎ መመለስ ነበረባቸው ሲሉም ተናግረዋል። በመጨረሻም ጊዜው አልረፈደምና አሁንም ሁሉም ተፈናቃዮች ወደ ቤታቸው መመለስ እንዳለባቸውም አክለዋል። ኢትዮጵያ በዙሪያዋ ያሉ ወደቦች በባቡር ለማገናኘት አቅዳለች። የ5000 ኪሎ ሜትር የባቡር መስመር ጥናት መጠናቀቁንም ተገልጿል። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያዋ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የኢፌድሪ ትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ አቶ በርኦ ሐሰን ለመንግስት ሚዲያ እንደገለጹት ሀገሪቷ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመርም ይህንን የትስስር እቅድ ለማሳካት ያለመ መሆኑንም አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በርኦ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክ ቅልጥፍና በእጅጉ እንደሚያሳድግም ይጠበቃል። የአፍሪካ ህብረት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ውድቅ በማድረግ ለሶማሊያ የግዛት አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት አረጋገጠ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ሶማሌላንድን እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገው ማንኛውም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሌላንድ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ መሐሙድ አሊ የሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ ማለትም ኮንስቲቲዩቲቭ አክት መርሆች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል።
የኮሚሽኑ ሊቀመንበር ሶማሌላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋሉ ያለው መግለጫው ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆና ትቀጥላለች ሲልም አክሏል። ሊቀመንበሩ የሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲሉም አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ ራዕይነት የመፍጠር አደጋ አላቸው ብለዋል። መግለጫው የአፍሪካ ህብረት ለሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሚ የገለጸ ሲሆን የሶማሊያ ባለስልጣናት ሰላምን ለማስፈን የመንግስት ተቋማትን ለማጠናከርና ሁሉን አቀፍ አስተዳደርን ለማጎልበት ለሚያደርጉት ጥረት ህብረቱ ሙሉ ድጋፍ እንደሚሰጥም አረጋግጧል። በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው የሶማሌላንድ ሪፐብሊክ እንደ ነጻና ሉዓላዊት ሀገር በይፋ መቀበሉን ማስታወቃቸውን ተከትሎ ነው የአፍሪካ ህብረት ይህንን ውሳኔ ውድቅ በማድረግ የሶማሊያን ሉዓላዊነት እንዲረጋገጥና የአፍሪካ ህብረት መሰረታዊ መርሆች እንዲከበሩ ያስጠነቀቀው። ኔታንያሁ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመግለጫቸው ቀደም ሲል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመው የአብርሃም ስምምነት መንፈስን የተከተለ መሆኑንም ገልጸዋል። ደቡብ አፍሪካ ከሩሲያና ቻይና ጋር የባህር ኃይል ልምምድ ልታደርግ መሆኑ ተገለጸ። ደቡብ አፍሪካ በፈረንጆቹ ጥር 2026 መጀመሪያ ላይ ከሩሲያና ከቻይና ጋር በጋራ የሚደረገውን የባህር ኃይል ልምምድ ሞሲ 3ን ታስተናግዳለች። ባለፈው ህዳር ወር ሊካሄድ ታቅዶ የነበረው ልምምዱ በደቡብ አፍሪካ በተካሄደው የቡድን 20 መሪዎች ጉባኤ ምክንያት ወደ ቀጣዩ ጥር ወር ተራዝሟል። በልምምዱ ላይ የኢራን የጦር መርከቦችም የሚሳተፉ ሲሆን ይህም ከብሪክስ ጋር በተሳሰሩ ሀገራት መካከል ያለውን ጥልቅ ወታደራዊ ትብብርን ያሳያል ተብሏል። የባህር ኃይል ልምምዱ ትኩረቱ የባህር ደህንነት፣ የጸረ ጠለፋ ዘመቻዎች፣ የፍለጋና የማዳን ተልዕኮዎች እንዲሁም የጋራ የባህር ኃይል ዘመቻዎችና ትብብሮች ላይ እንደሚሆን ግሬት አፍሪካ ዘግቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ